በመካከለኛው ምስራቅ የተፈጠረው ጦርነት ተጽዕኖን ተከትሎ ኢትዮጵያን ጨምሮ በዓለም ላይ በተለያዩ ሀገራት የነዳጅ ምርት አቅርቦት ላይ እጥረት መፈጠሩ መገለጹ ይታወቃል። በሀገራችንም ይህንኑ ዓለም አቀፍ ተጽዕኖ ተከትሎ መንግስት የተለያዩ አማራጮችን ለትራንስፖርት ተገልጋዩ ማህበረሰብ፣ አስመጪዎችና የመንግስትና የግል ተቋማት ነዳጅን በቁጠባ ለመጠቀም የሚያግዙ አማራጭ ሀሳቦችን እያቀረበ ይገኛል። ከዚሁ ጋር በተያያዘ ኤንቢሲ ኢትዮጵያ ያነጋገራቸው የትራንስፖርትና ሎጂስቲክ ሚኒስትር ዴኤታ በርሆ ሀሰን ኢትዮጵያ ነዳጅ ለማስገባት የምታጓጉዝበት የባህር መስመር በዚሁ በመካከለኛው ምስራቅ ጦርነት ምክንያት ለአደጋ ተጋላጭነቱ እየሰፋ መጥቷል ብለዋል። ይህም ነዳጅን በገበያ ላይ ለማግኘት በዓለም ፈተና እየሆነ በመምጣቱ አማራጭ መንገዶች እየቀረቡ ይገኛልም ብለዋል። ነዳጅ በገበያ ላይ ማግኘትም አዳጋች የሆነ የመጣበት ሂደት አለ። ያ ብቻ አይደለም። የጉዞ መስመሩ የሚጓጓዝበት የባህር መስመር ኦርዲ በተለይ የኛ የምናጓጉዝበት የኛ የምናመጣበት ሩት ለዚህ ተጋላጭነቱ በከፍተኛ ሁኔታ እየጨመረ ያለበት ሂደት አለ። የዓለም ሀገራትም በአብዛኛው አክሽን እየወሰዱ ያለበት ሂደት አለ ማለት ነው። ሊደርስ የሚችለውን ጫና እየደረሰ ያለውን ጫና ለመቀነስ የተለያዩ የጫና መቀነሻ ስትራቴጂዎች ላይ እየሰሩ ያሉበት ሂደት አለ። ኢትዮጵያም ይህንኑ የነዳጅ እጥረትን ለመቋቋም የተለያዩ የዕለት ተዕለት ተግባራትን ለማከናወን ከምንጊዜውም በላይ ነዳጅን የመቆጠብ ባህል የሚዳብርበት ወቅት ላይ ትገኛለችም ብለዋል። ነዳጅ እኛና መርትም ከውጭ ነው የምናስገባው፣ አምጥተን ነው የምንጠቀመው፣ በውጭ ምንዛሬ ነው የምናስገባው። ያንን ከፍተኛ የሆነ ሀገር በከፍተኛ ውጭ ምንዛሬ ነው እየገዛች የምትጠቀመው። ያ ብቻ አይደለም፣ ከመጠንም በኋላ በደጎማ ነው ህዝባችን እየተጠቀመ ያለው ማለት ነው። መንግስት አምጥቶ በውጭ ምንዛሬ ገዝቶ ያስገባል። ካስገባ በኋላ ይደጎማል። ማኔጅመንትም በተቻለ መጠን ከብላክ ማርኬትና ከአሰራር ማነቆች ለመለቀቅ ሰፊ ጥረቶች ይደረጉበት የነበረ ኮሞዲቲ ነው ነዳጅ ማለት ነው። እኛ ስለምናመርት ዋጋው እኛ ስለምንወስን በዓለም ገበያ ነው ዋጋው የሚመራው። በየጊዜው ዋጋ እየጨመረ ፍላክቹዌሽኑ ከፍተኛ ሁኔታ ህዝባችንንም እንደ ሀገርም ኢኮኖሚ የሚፈታትን ፕሮዳክት ነው ነዳጅ እንደሚታወቀው ማለት በተለያየ መልኩና በተለያየ እቅድ እና የቁጠባ ስኮፕ ይህን ሪሶርስ መጠቀም መቻል አለብን የሚለውን ይዘን ማህበረሰባችን ግንዛቤ እንዲኖረውና አሰራር ሂደቱ እንዲለወጥ ጥሪ እያስተላለፈንም እያስተማረንም ግንዛቤዎችንም እየፈጠረን እንገኛለን። በኮሪደር ልማቱ የተሰሩ ምቹ የእግረኛ መንገዶችን፣ የብስክሌት ተሽከርካሪዎችንና የብዝሃ ትራንስፖርትን ህብረተሰቡ እንዲጠቀም ሚኒስትር ዴኤታው ጥሪ አቅርበዋል። ብስክሌት፣ ስኩተርና የእግር ጉዞን በመጠቀም ከዚህኛው ሪሶርስን ለመቆጠብ እንደ አንድ ማውጫ መንገድ አድርገን መጠቀም እንችላለን ማለት ነው። ሁለተኛው በትልቁ እኛም አድቫይዝ የምናደርገውና የምንሰራበት የባቡርንና የብዙሃን ትራንስፖርት አቅምን መጠቀም ነው። የጋራ ትራንስፖርት የምንላቸው የባስ፣ የሚኒባስ፣ ሚኒባስ እነዚህ ትራንስፖርቶች፣ የከተማ አውቶቡስ እነዚህን ትራንስፖርት አማራጮችን በአግባቡ በመጠቀም የግል መኪናን ስንጠቀም ልናወጣ የምንችለውን የእያንዳንዱ ግለሰቦችን በመቀነስ ለዛ ይውል የነበረ ነዳጅን በመቆጠብ ሌሎች ክሪቲካል በሆኑና ትልቅ ኢምፓክት ያላቸው ኤሪያዎች ላይ እድል የመስጠትን ስራ እንደ ሀገር ባህል አድርገን መቀጠል አለብን። መንግስት ከዚህ ቀደም በትራንስፖርት ዘርፉ የጀመራቸውን የኤሌክትሪክ ተሽከርካሪዎችን የግልና የመንግስት ተቋማት እንዲጠቀሙ አማራጭ አቅርበዋል። የኤሌክትሪክ መኪና ወደ ሀገር ውስጥ እንዲገባ ባለፉት 3 ዓመታት ጠቅላይ ሚኒስትር አብይ አህመድ በሰጡት አመራር ዛሬ ላይ የመጣውን የነዳጅ እጥረት በተወሰነ ሁኔታ እየቀረፈ ይገኛልም ሲሉ አስታውሰዋል። የኤሌክትሪክ መኪና መጠቀም መጀመሪያ ላይ ተግዳሮት እንደነበረ የሚያስታውሱት ሚኒስትር ዴኤታው ዛሬ ላይ በተጠቃሚው ሆነ በአስመጪዎች ዘንድ መሻሻል መታየቱን አስታውሰዋል። ኤሌክትሪክ መኪናዎችን መጠቀም የሌለን ደግሞ በእቅድ ይዘን ወደ ኤሌክትሪክ መኪናዎች የማሸጋገር ስራ ላይ መስራት። ያ ብቻ አይደለም፣ ሃይብሪድ መኪናዎችም አሉ። ሃይብሪድ ብዙ አይነት ቢሆንም ሃይብሪድ ሆኖ በኤሌክትሪክም በነዳጅም የሚሰሩ መኪናዎች አሉ። የነዛ መኪናዎች ላይ ደግሞ የነዳጅን ትተን ኤሌክትሪክን ብቻ የመጠቀም ባህል ማድረግ አለብን። የግል ተሽከርካሪ ባለቤቶች ነዳጅን ለመቆጠብ ቢያደርጉት ያሉትንም ሚኒስትር ዴኤታው ዘርዝረዋል። ግል መኪና አጠቃቀምን ማኔጀብል በሆነና በእቅድ የተመራ እንዲሆን ማድረግ ያስፈልጋል ማለት ነው። ለምሳሌ ጎረቤትና ጎረቤት ሊሆን ይችላል። ወደ አንድ አቅጣጫ የሚሄዱ ከሆነ የጋራ ጉዳይ ካላቸው ሁሉም የጋራሱ መኪና ይዞ ከመሄድ ሪሶርስ ሼር ማድረግ በጋራ የመጠቀም የአንዱን እያቆምን በየፈረቃ የመጠቀም
ሁኔታ ቢኖረን ከአንድ ቤት ብዙ መኪና የምንጠቀም ከሆነ እንደ ቤተሰብ የመኪና ቁጥሩን በመቀነስ እነዚህ አይነት ይህን ወቅት የመሻገርን ብልህነትን የተሞላበትና በቅድ ላይ የተመሰረተ የማውጫ ስትራቴጂዎች ላይ መስራት አለብን የሚለውን ነው ማንሳት የምንፈልገው። ከዛ ባለፈ ግን የተሽከርካሪዎችን ነዳጅ አጠቃቀም ሊቀንሱ የሚችሉ አሰራሮችን መተግበር ያስፈልጋል ማለት ነው። የትራንስፖርትና ሎጂስቲክ ሚኒስትር ዴኤታው ለኤንቢሲ ኢትዮጵያ እንደገለጹት ከአንድ ቤትና አካባቢ የሚወጡ ተሽከርካሪዎች በመረዳዳት የተወሰኑትን በጋራ በመጠቀም አሁን የሚታየውን የነዳጅ እጥረት በመቆጠብ ከዚህ የከፋ ጊዜ እንዳይመጣ ካሁኑ በመተሳሰብ ወቅቱን መሻገር እንደሚገባም ጥሪ አቅርበዋል።